ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፋይሉ በዘይት የሰከረ ዓለም በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ነዳጅ ዘይት፣ ገንዘብና ስልጣን፣ ልዩ የቬንዙዌላ ሪፖርታጅ። ይህ የዳንኤል የርጊንስ ዳጎስ ያለ መጽሐፍ ለ100 ዓመት ዓለምን ያተራመሰውን ከመሬት ፈልቆ ዋና የሀብት ምንጭ የሆነውንና አዲስ የተቀጣጣይ ዘይቶች ሽሚያ ታሪክን በዓለም ላይ ያስጀመረውን ነዳጅ ዘይት ጉድ ሲተርከው አፍ አስከፍቶ ያስቀራል። ይህ መጽሐፍ ለምን በዓለም ላይ እጅግ ተነባቢና እጅግ ተደናቂ መጽሐፍ ሊሆን እንደቻለ ምንም ሊገርምህ አይገባም። ባጭሩና በቀላሉ ልብ ብለህ ያላስተዋልከውንና ዓለምን እያሽከረከራት ያለውን የነዳጅ ሀብትና ንግድ ፖለቲካና የመንግስታትንና የታላላቅ የነዳጅ አውጪ ካምፓኒዎችን የዘይት ቅርጫ ድብድብና መጋደል ትንትው አድርጎ ያሳያል። ይህ መጽሐፍ እስከ ሳዳም ሁሴን የባሕረ ሰላጤው ጦርነት እስካለው ጊዜ ብቻ ስለነበረው ጊዜ ዘግቦ የሚያቀም መሆኑ በጣም ያስቆጫል። በእውነት የቬንዙዌላን ፖለቲከኞችና የአሜሪካንን የነዳጅ ዘይት ካምፓኒዎችና የአሜሪካንን መንግሥት እሰጥ አገባ፣ አሰላለፍ፣ ሸፍጥ፣ ድርድሮች፣ ድብቅና ይፋ ስምምነቶች እና ከነዛ ማፊያ ነክና መንግስታት ከጀርባም ከፊትም ሆነው ከሚጋልቧቸው የነዳጅ ቅርመቶችና ድርድሮች ጀርባ ስላሉት ዘዋሪ እጆችና ፈላጊ ሆዶች አድራጊ ፈጣሪ አካሎች እየዘገዘከ ይነግርሃል ዳንኤል የርጊን። ስለዚህ መጽሐፍ ደራሲ ዳንኤል የርጊን ማንነት ከዚህ በፊት በሌላኛው እጅግ ተነባቢ መጽሐፉ ዘ ኩዌስት ኢነርጂ ሴኩሪቲ ኤንድ ዘ ሪሜኪንግ ኦፍ ዘ ሞደርን ወርልድ በሚለው መጽሐፉ የተነሳ አንስቼልህ ነበር። ዳንኤል የርጊን የተጨበጨበለት የኬምብሪጅ የኤነርጂ ምርምር ኢንስቲትዩት ፕሬዝዳንት ሆኖ ለዓመታት ያገለገለ በኃይል ምንጮች ላይ አለ የተባለ ዋናው ኤክስፐርት ተመራማሪ ነው። የሃርቫርድ ቢዝነስ ስኩል እና የሃርቫርድ ጆን ኤፍ ኬኔዲ ስኩል ፕሮፌሰርም የነበረ የተጨበጨበለት የነዳጅ ዘይቶችን ነገር ጥጥት አድርጎ የበላ ምሁር ነው። እንደ ዳንኤል የርጊን ትንታኔ በቬንዙዌላ የነዳጅ ዘይት ታሪክ ጎልቶ ጠቃሚ የገቢ ምንጭ ሆኖ መውጣት የጀመረው ከአንደኛው የዓለም ጦርነት ማግስት በላቲን አሜሪካዎቹ ሀገሮች በሜክሲኮና በቬንዙዌላ የተደረጉ የጂኦሎጂ ጥናቶች በቬንዙዌላ ሊታመን የማይችል ከፍተኛና በቀላሉ ሊወጣ የሚችል ነዳጅ መኖሩን ካረጋገጡበትና እፍታውም ከሐይቆች ግርጌ መውጣት በጀመረበት ጊዜ ነበረ ይመስላል። በወቅቱ ቬንዙዌላን ቀጥቅጠው የሚገዟት ጄኔራል ጎሜዝ የተባሉ ፈላጭ ቆራጭ አምባገነን ነበሩ። እኚህ ጄኔራል የአገሪቱን የነዳጅ መሬት እንደ ግል ሐሲንዳቸው ወይም የላቲን ቪላ ቤታቸው ቆጥረው ያሻቸውን ስምምነት ሲፈራረሙ ለፈለጉት ካምፓኒ ሲሰጡና ሲነሱ የኖሩ ጄኔራል ናቸው። የሀገሪቱን ወታደራዊ ጄኔራሎች እንደ ተራ አሽከሮቻቸውና ዘበኞቻቸው ቆጥረው ከነዳጅ ከሚያጋብዙት ገንዘብ የሚያረቧቸውን ከብቶች በየተራ ያስጠብቋቸው ነበር። የሀገሪቱን የጦር ስምምነት የግል እረኞቻቸውና የበረት ዘበኞች አድርገው ከሳንቲሙ ቢያቀምሷቸው ባልከፋ ቤሳቤስቲን አያስነኳቸውም ነበር። የወታደሮች ደሞዝ ለኑሮም ይበቃ አልነበረም፣ ክብርም የላቸውም። ይህንን የጄኔራል ጎሜዝን የጭካኔ አገዛዝና የቬንዙዌላን ሕዝብ መከረኛ ኑሮ የተመለከቱና ጭቆናውና ዝርፊያው ከትዕግስታቸው በላይ የሆነባቸው የዋና ከተማዋ የካራካስ ዩኒቨርሲቲ ተማሪዎች በጄኔራሉ አገዛዝና ከጄኔራሉ ጋር ተሻርከው ነዳጅ መቦጥቦጥ በጀመሩ የውጭ ካምፓኒዎች ላይ ሕዝባዊ አመፅ አቀጣጠሉ። ያ የተማሪዎች አመፅ በ1928 እንደ አውሮፓውያን አቆጣጠር የተቀጣጠለ ነበረ። ግን በጎሜዝ የጭካኔ በትር ተረምርሞ ከሸፈ። ያንን አመፅ ያቀጣጠሉት እነዚያ ግራ ዘመም ዝንባሌ የነበራቸው ተማሪዎች ጄኔሬሽን 28 ወይም የ1928ቱ ትውልድ እየተባሉ ይጠራሉ። አመፃቸው ከከሸፈ በኋላ ከጭፍጨፋ በሕይወት የተረፉትን ጄኔሬሽን 28ቶች ጄኔራል ጎሜዝ ከያሉበት ለቃቅመው አስከፊ ወደሚባሉ እስር ቤቶች ጨመሯቸው። ሲታሰሩ 60 ፓውንድ 27 ኪሎ የሚመዝን በቁርጭምጭሚት የሚጠለቅ ከባድ ካቴና እየተጠለቀላቸው ነበር። ከዚያ የተረፉት ሽባ ሆነዋል። ሌሎቹ ደግሞ የተለያዩ ተናዳፊ ነፍሳት በፈሉባቸውና ባደገኛ ተላላፊ በሽታዎች በተወረሩ የሀገሪቱ ሩቅ ገጠሮች እየተላኩ የጉልበት መንገድ ሥራ ውስጥ ተራገፉ። ብዙዎቹ በሕይወት አልተመለሱም። ወባና ተጨርሷቸዋል።
የተቀሩት ጥቂት ዕድለኞች አገር ጥለው ኮበለሉ። በወቅቱ የአሜሪካ የነ ሮክፌለር የጀርሲ ስታንዳርድ ኦይል፣ እነ ሼል፣ ፓንትፔክ ኦይል የሚባሉ ሌላ ክራኦሌ የሚባል የጀርሲ ሰብሲዲያሪ እና ሌሎች የአሜሪካ የናጠጡ ቱጃሮች የሚቆጣጠሯቸው የነዳጅ ዛቄና አከፋፋይ ድርጅቶች ያሰኛቸውን ያህል የሀገር ውስጥ ተላላኪ ድርጅቶችን አሰልጥነውና አሰማርተው በ1930ዎቹ ከቬንዙዌላ አጠቃላይ ኢኮኖሚ ወደ 90% ሊሸፍን የበቃውን የነዳጅ ቢዝነስ እንዳሻቸው ፈነጩበት። ከዚያ ግን በ1935 እንደ አውሮፓውያን አቆጣጠር ጄኔራል ጎሜዝ የሰበሰቡትን ሀብት ሳይበሉት ሞት ወሰዳቸው። ጄኔራሉን ሞት ሲወስዳቸው በጄኔራሉ ተጨፍጭፈውና ተሰደው ቁጥራቸው የተመናመነውና በሀገሬው እንደ ህዝቡ ሰማዕታት ጀግኖች የተቆጠሩት እነዚያ ግራ ዘመም የ1928 ትውልዶች በወጣት የወታደር መኮንኖች ታዝለው ከያሉበት ዋሻ ወጡና የሟቹን ጄኔራል ፈላጭ ቆራጭ መንበር ተረከቡት። የቬንዙዌላ ግራ ዘመሞች የሜክሲኮ ግራ ዘመሞችን ፈለግ ሊከተሉ አመንትተው ነበር። የሜክሲኮ ሶሻሊስቶች በህዝባዊ አመጽና ተጋድሎ ስርዓቱን አሸንፈው የመንግስትነት ስልጣኑን ሲረከቡ ያደረጉት ነገር ካሳ እየሰጡ የውጭ ቱጃር ነዳጅ አውጪዎችን ባለቤትነት ውርስ ለመንግስት ብለው መንጠቅ ነበር። የቬንዙዌላዎቹ ግን እንደዚያ አላደረጉም። የአሜሪካ መንግስት ገባበት። ዲፓርትመንት ኦፍ ጀስቲስ ተሰሚነት ያላቸውን በምግባራቸው የታወቁ ጂኦሎጂስቶችና የቢዝነስ መሪዎችን ወይም የቀድሞ የአሜሪካ ፕሬዝዳንት ልጅ ኸርበርት ሁቨር፣ የዋናው የጆን ዲ ሮክፌለር ልጅ ኔልሰን ሮክፌለር ወዘተ ያሉበት የተከበረ ቡድን መርጠው ከቬንዙዌላ ተረኛ መሪዎች ጋር ተደራደሩ። በዚያም ድርድር 50-50 የሚባለውን ከቬንዙዌላ ተነስቶ በዓለምን ያዳረሰውን የነዳጅ ቅርጫ ስርዓት አስጀመሩ። በዛ የ50-50 አሰራር መሰረት መንግስት ከሚጥልላቸው ታክሶችና ከሚያገኛቸው የተለያዩ ገቢዎች ጋር ተደማምሮ ከአጠቃላይ የነዳጅ ሀብት 50%ን ገቢ ያገኛል። የአሜሪካ ካምፓኒዎች ደግሞ ሞኖፖሊነታቸውን፣ ብቸኛ ውጭና አከፋፋይነታቸውን ተጠብቆላቸው የቀረውን 50% ድርሻ ይወስዳሉ። በዚያ ላይ የሁለተኛው የዓለም ጦርነት ፈነዳ። የአሜሪካ መንግስት አፍንጫው ስር ያለ የነዳጅ ቢዝነሱ እንዲበጠበጥበት አልፈለገም። ጀርመኖች ደግሞ በከፍተኛ ሁኔታ ሰርገው ገብተው አሜሪካኖችን ለማፈናቀል ይቀሰቅሱ ነበር። ስለዚህ መለማመጡንና በስምምነት መያዝን መረጠ የአሜሪካ መንግስት። የጀርመን ባህረ ሰርጓጆችና የጦር መርከቦች የቬንዙዌላንና የሜክሲኮን ነዳጅ እየቀዱ እንዲወጉን አንፈቅድም። ስለዚህ ከጠላቶቻችን ጋር ቢዝነስ መስራት አይፈቀደላችሁም። የኛ ሰዎች ብቻ ቢዝነሱን ይሰራሉ፣ እናንተ ደግሞ ጥቅማችሁ ይጠበቅላችኋል አሏቸው አሜሪካኖች። ቀልድ አልነበረም። እምቢ ካሉ ጦር አዝምተው ሀገሩን ይጠቀልሉታል። ስለዚህ ተስማሙ ቬንዙዌላዎች። ሆኖም በ1945 እንደ አውሮፓውያን አቆጣጠር የሁለተኛው ዓለም ጦርነት አበቃ። ስለዚህ የቬንዙዌላ መንግስት ነዳጁን በጣም በረካሽ ዋጋ ለአሜሪካ ገበያ ማቅረቡ ሊበቃ ይገባል የሚሉ ግራ ዘመምና ሊበራል ድምፅ የተነሱ ከወደ ቬንዙዌላ የአሜሪካንን ነዳጅ እየቆፈሩ የአሜሪካንን ዘይት ለገበያ የሚያቀርቡ የነዳጅ ካምፓኒዎች ደግሞ ከቬንዙዌላ በረካሽ እየገባ የሚቸረቸረው ነዳጅ እኛን ከገበያ ውጭ ስላደረገን ከፍተኛ ታሪፍ ይጣልባቸው ብለው የአሜሪካንን ሕግ አውጪ ባንድ እግሩ አቆሙት። እነዚህ ከአሜሪካ ነዳጅ አምራቾች የወጡ ጩኸቶች የነ ሮክፌለርና ሌሎች ቱጃሮችን ንብረቶች ሞኖፖሊያቸው እንዲቀርና በግዴታ በሕግ ብዙ ቦታ እንዲሰነጠቁ እንዲደረጉ የሚያዙ የአንታይ ትረስት ሕጎችም እንዲጠናከሩ መንገዱን አድላድለዋል። የሚያስቀው ነገር ኋላ እንደታየው ደግሞ በርካሽ ወጪ የሚዛቀው የቬንዙዌላ ነዳጅ ከአሜሪካ ገበያ በታሪክ መግቢያ መውጫ ሲያጣ ፊቱን ወደ አውሮፓና እስያ ገበያዎች ለማዞር ተገደደ። ሲገደድ ግን የአሜሪካን ነዳጅ የሚያወጡትና ከቬንዙዌላ ጋር በገበያ መወዳደር ተስኗቸው በመንግስት ታሪፍ ታግዘው የተከላከሉት ካምፓኒዎች ምን ብለው እሪ ማለት ጀመሩ? ደግሞ አሁን የቬንዙዌላ ነዳጅ የአውሮፓና የኤዥያ ኤክስፖርትን ገበያችንን እየተሻማን ስለሆነ በሚያመርተው ነዳጅ መጠንና በዋጋዎቹ ላይ ገደብ ይደረግበት ብለው ለጉልቤዋ መንግስታቸው መልሰው አሉ። ሼም የለም መፍርት። በዚህ ወቅት በቬንዙዌላ የነዳጅ ገበያ ጉዳይ ያይልን በሌላቸው ሆኗል። ሁሉም ነገር፣ ሁሉም በጀት፣ ሁሉም ሥራ፣ የሁሉም እንጀራ ገመድ በነዳጅ ዘይት ላይ የተንጠለጠለ ሆኗል። ስለዚህም በቬንዙዌላ ያሉ የውጭ ነዳጅ ከበርቴዎች የቬንዙዌላንን ጥቅም ወደ ጎን ብለው በአናታቸው ላይ ከመንግስታቸው ከአሜሪካ ጋር ተመሳጥረው ሆነ ብለው የቬንዙዌላን አቅም እያዳከሙና ሳቦታጅ እየሰሩ ነው የሚለው ወሬ እና ሐሳቡ ራሱ
በቬንዙዌላ አዲስ ዙር ህዝባዊ አመጽንና ያንን ተከትሎም አዲስ መፈንቅለ መንግስት ተቀሰቀሰ። በ1945 እንደ አውሮፓውያን አቆጣጠር የመፈንቅለ መንግስቱን ያደረጉት አሁንም ወጣት ወታደራዊ መኮንኖቹና ከጄኔሬሽን 28 የተውጣጡ አክራሪ ግራ ዘመሞችና ሊበርታሪያኖች የመሰረቱት አክሲዮን ዲሞክራቲካ የተባለ ሀገራዊ ብሔረተኛ ፓርቲ በእህቡ ባደረጉት ጥምረት ነበር። ሮሙላ ቤታንኮርት የተባለ ድሮ የዩኒቨርሲቲ ኳስ ተጫዋች የነበረ የ28ቱ ትውልድ አባል የአዲሱ ጁንታ መንግስት ፕሬዝዳንት ሆነ። ከዚህ ጊዜ ጀምሮ ነው በርከት ያሉ የነዳጅ ዘይትን ማውጣትና ንግድ፣ ገቢና ግብር እና የሰራተኞችና አሰሪዎች ግንኙነት፣ የትርፍ አሰባሰቦችና የዋጋ ተመኖችን፣ መሰረት ልማቶችን፣ ማከማቻ ዲፖዎችን፣ መጓጓዣ ትራንስፖርቶችን፣ መርከቦችን፣ ኢንሹራንሶችንና ንግዶችን የሚመለከቱ እጅግ ብዙና ውስብስብ የነዳጅ ማስተላለፍን አጠቃላይ ጉዳዮችን የሚመለከቱ ህጎች መውጣት ጀመሩት። እነዚህ የቬንዙዌላ መንግስት ህጎች ከአሜሪካ ግዙፋን የነዳጅ ኩባንያዎችና ከአሜሪካ መንግስት ጋር በሚደረጉ ድርድሮችና ጭቅጭቆች ሰጥቶ መቀበሎች አማካይነት የሚደነገጉ ነበሩ። ብዙ የቬንዙዌላ ብሔረተኞች የሚያሰሙት ስሞታ ግን በጊዜ ሂደት መንግስት በዕዳ እየተዘፈቀና ጥቅሞቹም እያቆለቆሉ ሲመጡ የውጭ ነዳጅ ካምፓኒዎቹ ደግሞ የአንበሳውን ድርሻ እየተቀለሉ መጡ የሚል ይዘት ያለው ነበር። ስለዚህ በዚህ መልኩ ቀጥለው በቀዝቃዛው ጦርነት ወቅት ግራ ዘመም ፓርቲ ያላት ቬንዙዌላ እንደ ሌሎች ግራ ዘመሞች የምዕራቡን ኩባንያዎች ሳትወርስ ባላንሷን ጠብቃ ከምዕራቡም ከምስራቁም ጋር እየነገደች ያንን ክፉ ጊዜ በተሻለ ብልጽግናና መረጋጋት ለማሳለፍ ችላለች። ቢሆንም ግን መንግስቷ ይበልጥ በአሜሪካኖች የተገዥነት ጥላ ስር እየወደቀ ህዝቧ ደግሞ ከቀን ወደ ቀን ይበልጥ በኢኮኖሚ ሸምቅቆ እየተጠበቀበት ሄዶ አንዳንዶች እንደሚሉት ሀገሪቱ በመጨረሻ በአሜሪካ የነዳጅ መልቲናሽናል ሞግዚት አስተዳደር ስር የተያዘች ለመጡበት ሀገራቸው እንገር ወተቱን እያጠቡ ለእርሷ ደግሞ አንጓቱን ብቻ የሚፈነጥቁላት የክፉ እንጀራ አባት የእንጀራ ልጅ ሆና አረፈች የሚሉም አሉ። እነዚህን የመሰሉ በተለይ የነዳጅ ኩባንያዎቹን የተትረፈረፈ ሀብት ከምስኪኑ ለነዳጅ ባርነት ከተጣፈ በሚሊዮኖች የሚቆጠር ዜጋቸው ጋር እያነጻጸሩ በአሜሪካ ኢምፔሪያሊዝምና የከበርቴ ካፒታሊስቶች የእጅ አዙር ኮሎኒያሊዝም ስር የገዛ ሀገራችንን ነዳጅ ከተቀመጠን የገዛ ሀብታችን ባሮች ተደርገን እየማቀቅን ነው የሚሉ አክራሪ ፖለቲከኞች ከፍተኛ የህዝብ ተቀባይነት ማግኘት ቻሉ። ነገር ግን የዚህ መጽሐፍ ጌታ ዳንኤል ኤርጊን የሚለው ከጊዜ ወደ ጊዜ ራሳቸውን ወደ ቀማኛነትና ጋንግስተርነት የቀየሩ እና በፖለቲካ ስልጣናቸው እያስፈራሩ ከውጭ ነዳጅ ከበርቴዎች ጋር ጥቅም የሚቀራመቱ በሙስና የተዘፈቁ አምባገነን ግራ ዘመሞች የቬንዙዌላን የቢዝነስ አየር አደፍርሰው ብሽቅጥቅጡን አወጡት ነው። በዚህም ያልተረጋጋ ከባቢ አየር ውስጥ የውጭ ባለሀብቶች ሊሰነብቱና ወደ ትልልቅ ኢንቨስትመንቶች ደፍረው ሊገቡ እንዳይችሉ አድርጓቸዋል በማለት ይተነትናል። እንደነ ብራዚል ራሱን ችሎ የሚሰራ ቫይብራንት ነፃ የገበያ ሲስተም ሊፈጠር አልቻለም በቬንዙዌላ። የግራ ዘመም አምባገነኖችና ሸሪኮቻቸው መጫወቻ ሆነች አገሪቱ። በዚያም ሰፊውንና ግዙፉን የልብ ትርታዋ የሆነውን ቢዝነሷን ወደ ማጣትና በምዕራቡ ከበርቴዎችና መንግስታት እጅ መጻኤ ዕጣ ፈንታዋ ወደሚወሰን አገርነት ራሷን እንደረገመች ነው የሚሉን። የቬንዙዌላ ነዳጅ በአሜሪካ ካሉ ነዳጅ አውጪዎች በታይፍና በቅናት የሚንገበገብና አንዳንዴም መጨረሻ ያጣ ቢሆንም ለአሜሪካ ግን የማይተካ ግዙፍ ጥቅም አስገኝቶላት ነበረ። በቬንዙዌላ ነዳጅ ዘይት ብዙ የአሜሪካ ቢሊዮነሮች ተፈጥረውበታል። ቀድሞ የተፈጠሩት እንደነ ሮክፌለር እስከ አፍንጫቸው ፋፍተውበታል። በተለይ በመካከለኛው ምስራቅ በእስራኤልና አረቦች በግብፅና በእስራኤል ወዘተ የተነሳ በየሚለኮሱት የተጋጋሉ የፖለቲካ ትኩሳቶችና ጦርነቶች ወቅት እና በባህረ ሰላጤውም ጦርነት ወቅት እና ይህን ለመሳሰሉ በዓለም ላይ በሚከሰቱ የነዳጅ አቅርቦት ወይም የነዳጅ ምርት መስተጓጎሎች በሚፈጠሩ ወቅቶች ሁሉ ላይ የቬንዙዌላ ዘይት እዚያው ከጓሮ በጣም በረካሽ ዋጋ የሚገኝ የችግር ቀን ገጸ በረከት ሆኖ በተደጋጋሚ አሜሪካ ያላትን ብሔራዊ የነዳጅ ክምችትን አሟጦ እንዳትጠቀም ከተጠቀመችም ወዲያው እንደተተካው አስተማማኝና ግዙፍና በተለይ ለክት ቀን እጅግ አስፈላጊ የአሜሪካኖች የብሔራዊ ደህንነት ምሰሶ ሆኖ ጭምር ያገለገለ ነው ነበረ። እና አሜሪካኖች አይናቸውን ከቬንዙዌላ ዘይት ላይ ሊነቅሉ የማይችሉትም በእነዚህ ምክንያቶች የተነሳ ነው። እስካሁን በቅርብ ዓመታት አሜሪካኖቹን ቢተኞቹን ግራ ዘመም የቬንዙዌላ ፖለቲከኞች ለማንበርከክ ያራመዱት ፖሊሲ በአብዛኛው የምቀኝነትና የጉልበተኝነት ፖሊሲ ነበር ማለት ይቻላል።
ሁሌም የአሜሪካኖችና የእንግሊዝ ነጋዴዎች በነፃ ገበያ መወዳደር ሲያቅታቸው ሮጠው ጉልበተኛ መንግስታቸውን ይጠራሉ። ለታሪፍ ወይ ለወረራ እየተባለ ይሳቃል። ነገሩ መሳቅ ስለሚቻል እንጂ ያስለቅስ ነበር። ቬንዙዌላኖች ነዳጃቸውን የትም ወስደው እንዳይሸጡ ኳራንታይን ተከርቸም ውስጥ እንዲገቡ ነበር የተደረጉት በእነ አሜሪካ። አሜሪካኖች ከቬንዙዌላ ነዳጅ ባያገኙ ቢወደድባቸውም ከሳውዲ፣ ከአረብ ኤሚሬቶች፣ ከራሳቸው ሪዘርቭ፣ ከኳታር፣ ከኩዌት ካስፈለጋቸው ቦታ አምጥተው ይጠቀማሉ። ቬንዙዌላዎች ግን ትልቁን የአሜሪካንና የአውሮፓን ገበያቸውን ከተከለከሉ፣ በማዕቀብ ከታጠሩ የትም የሚሄዱበት የለም። ቀስ በቀስ እንደሚሞት ሰው ማለት ናቸው። ዩትኔዥያ ነው የተፈጸመባቸው። አሜሪካ በጉሮሯቸው ላይ ቆማም ግን እየተፍገመገሙ መኖራቸውን ቀጠሉ። ሕዝቡ ሆ ብሎ ወጥቶ ያስራበውን መንግሥት በአመፅ መጣል አልቻለም። ይልቁንም የአሜሪካ ካምፓኒዎች ያገኙ የነበሩትን ነዳጅና ኢኮኖሚ ጥቅም ኮንትሮባንዲስቶች ወሰዱት። እነ ቻይና ተረከቡት። አካባቢው የነዳጅ ፓይረቶች ቀጠና ሆነ ነው የሚሉት የአሜሪካ የውጭ ጉዳይ ሚኒስቴር ራሳቸው። ስለዚህም ድሮም ጠላቶቻችን ጀርመኖች ከዚህ ዘይት መጠቀም አይችሉም፣ እኛ ተጠቅመን እንጠቅማቸዋለን እንዳሉት ነው። አሁንም የእናንተ ነዳጅ ጠላቶቻችንን እነ ቻይናና ሩሲያ እነ ኢራን እጅ አይገባም። ፔትሮ ዶላራችሁ ወደ አሸባሪዎች ካዝና አይገባም። እኛ ነዳጃችሁን እንረከባለን። ኳራንታይኑ ይነሳላችኋል። የዘጋነው የጥቅማችሁ ቧንቧ ይከፈተላችኋል። ምን ጎደለባችሁ የሚል የድሮን የመሰለ ፖሊሲ ነው። ኢራንና ሩሲያ የራሳቸውን እልፍ ነዳጅ የሚያደርጉት የቸገራቸው ሀገሮች መሆናቸው ልብ እንበል። ቢሆንም አሜሪካኖቹ አፍንጫቸው ስር መጥተው ሊያሽመደምዷት ከወሰኑባት ሀገር ጋር መነገዳቸው ሊዋጥላቸው አልቻለም። እነሱም በሰፈራቸው እኔም በሰፈሬ የሚል የሞንሮ ዶክትሪን፣ የኬሎግ ብራንድ ፓክት፣ የዲቴንት ፖስት ዎር ፖሊሲ ነው። ለማንኛውም ይሄ ነዳጅ ዘይት ፖለቲካ እጅግ ብዙ እና እጅግ ሰፊ ነው። ደራሲው ዳንኤል ኤርጊን እንኳ በሁለት የዳጎሱ ባለ 900 እና ባለ 800 ገጽ መጽሐፎች ጽፎ መጨረስ ተስኖታል። ባንዲት በዛብሽ የሚል ስንት ምቀኛ በሚነሳባት ቁንጽል የፌስቡክ ሙንጭር ሁሉን የነዳጅና የመንግስታት የነዳጅና የፖለቲካ የነዳጅና የጦርነት የነዳጅና የሙስና የነዳጅና የደም የላብ ታሪክ ሁሉ ለማንሳት መነሳቱ ነዳጅ ከመሳብ ወይም ከጡዘት አይተናነስም። የዛሬውን ዘመን ሰው ወይም እኛን ማለት ነው። ፕሮፌሰሩ ዳንኤል ኤርጊን ሲጠራው ይሄ የሃይድሮካርበን ፍጥረት የሆነው አዲሱ ሰው ሃይድሮካርበኔትድ ማን እያለ ነው። የነዳጅ ዘይት የሚያስከትለውን ብክለትና አስቀያሚ ጦስ ሁሉ እየሰማም እያወቀም ሌት ተቀን እየተለፈለፈለትም ግግም ብሎ በነዳጅ የሚሰሩ ቁሳቁሶችንና መኪኖችን በማጋበስ የተለከፈውን አሁን ላይ አጠቃላዩን የዓለም ሕዝብ ደግሞ የሃይድሮካርበኑ ማህበረሰብ ሃይድሮካርበኔት ሶሳይቲ እያለ ነው የሚጠራው ደራሲው። ያስቃል። የዳርዊን ጦጣ መሰል ሰው ከአትክልትና ፍራፍሬ ለቀማ ወደ አደን፣ ወደ እርሻ፣ ወደ ከብት እርባታ፣ ወደ ንግድ፣ ወደ ወርቅ፣ ወደ ነዳጅ ብሎ ዛሬ ላይ ወደ በካይ ጋዞች አፍቃሪ ሰውነት ተሸጋግረናል ማለቱ ነው። ዛሬን ነዳጃችንን አጫጭሰን ለነገ እግዚአብሔር ይወቅለት። ዛሬም በነዳጅ የተነሳ እንዋጋለን። ነገ ደግሞ በሜርኩሪና በጁፒተር በሳተርንና በምናምን የህዋ ጋላክሲዎች የሚዋጋ ይፋዊ ትውልድ መምጣቱ አይቀርም። አሁንም ሰው ሊኖርባቸው በማይችሉ የምድር ዋልታዎችና በዓለም አቀፉ ውሃዎች ላይ የይገባኛል ጸብ እየተነሳ ነው። አሜሪካ አንታርክቲካ በረዶ ላይ የሆነ ቦታ አጥራ ባንዲራዋን ትተክላለች። ራሽያ ደግሞ እዚያው ሄዳ በረዶ ላይ ባንዲራዋን ትተክላለች። ለበረዶማ ስካንዲኔቪያኖች ማን ብሏቸው? ስዊድንና ኖርዌይ፣ ዴንማርክ ደግሞ ሄደው ባንዲራቸውን ይተክላሉ። አሁን የዓለም ምሁራን በእነዚህ በረዶ ምድረ በዳዎች የተነሳ የዓለም ጦርነት እንዳይነሳ ስለ አጠቃላዩ የሰው ልጅ የጋራ ሀብቶች ምሁራዊ ጽሑፎችን እያስነበቡ ነው። በጠፈረ ህዋ ከዋክብትና ጋላክሲዎች ይገባኛል የተነሳ ከአሜሪካ ጋር ጦርነት እንዳይገቡ የሰጉት ራሽያኖች ደግሞ በስፔስ ጦር መሳሪያ ይዞ ያለ መውጣት ውል አረቅቀው አሜሪካን ፈርሚልኝ ሲሏት ነበር ባለፈው። አሜሪካ ምን አለቻቸው? አልፈርምም። እንፈራረም ማለትስ ምን አመጣው? መበላላትን ምን አመጣው? ወይስ ስፔስ ላይ ሄዳችሁ የጠመዳችሁትን ኒውክሌር አለ? ዓለም በሳቅ የሚያፈነዳ የሲሊነት ደረጃ ላይ ደርሷል። ዓለም በሳቅ የሚያፈነዳ የሲሊነት ደረጃ ላይ ደርሷል። ከትናንት ወዲያ ግን ዶናልድ ትራምፕ ቬንዙዌላን ከነነዳጇ በአሜሪካ እጅ እንዴት እንዳገቧት ሲናገሩ ከባህር፣ ከየብስ፣ ከአየርና አሉ ከስፔስ
ያንኑ አቅሞቻችንን ተጠቅመን ብለው እርፍ አይ ስፔስ ቡፍ እንበላቸው ይሆን? በቀደም ራሻ እንፈርም ስላቸው መበላላትን ምን አመጣው ያሉት ሰውዬ አሁን በስፔስ ጸበል ቬንዙዌላን አይኗን ብለው ድርግም። አረ ዘንድሮስ አንድዬ በሰላም ያሸጋግረን። ደራሲውን ዳንኤል ኤርጊንን አመስግኛ በቃው። ጽሑፍ በዛ፣ ፌስቡክ ጠነዛ። አውቃለሁ የዘይቱን ጭዌ ቻሉት፣ ምንም ማድረግ አልቻልኩም። አሉኝ ለነፍሴ ሦስቱ ሥላሴ፣ ለነፍሴ ሦስቱ ሥላሴ የሚለው መዝሙር መጣልኝ። ገባውበት። ቻው አቦ። አሳፍ ኃይሉ